ይገባኛል። እኔ ላንተ ብዬ ስንተንም መስዋዕት ከፍዬ ነው የመጣሁት። እኔ ምንም በጣም ባለጌ ሰው ነሽ። እሺ ለኔ ይገባኛል። ምንድነው ፍቅር? ጭራሽ ፍቅር ብለህ ነው ሴፍ ያደረከው እኔ ላይ። ለኔ ይገባኛል። ይሄ ጉድ እንዳይሉና ገና ሜሴጁን ለጥፌ ቪዲዮ ሰራልሃለሁ። አይገርምህ? ማናት ፍቅር? የምን ፍቅር ነው? እቺ ማናት ፍቅር? ማን ይላከልህ? ምን ማለት ነው? ምን ማለት ነው? የምን አይነት ቴክስት ነው? ራስን ችለህ ቆም አውራ። እንዳትጠጋኝ። እኔ ደግሞ ፍጥታ አይኔን እያለ የተመለሰልኛለህ። በጣም ባለጌ ሰው ነህ። ላንተ ብዬ መሰለኝ ስደትን ጥዬ የመጣሁት። እኔ ምንም አቆ ነገር የለም። ፍቅር ማለት ምን ማለት ነው? ሰላም ውድና የተከበራችሁ የማሂና የሽሜቲ ቤተሰቦቻችን እንዴት ናችሁ? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። በአገር ውስጥም በአገር ውጭ ያላችሁ እህት ወንድሞቼ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬ እንግዲህ ትላንት እንግዲህ አይታችኋል ዳኒና ሽሜ እንደዛ ሲደባደቡ ነበረ። ሽሜም በዛ አጋጣሚ ደግሞ ሽሜ ለኔ ያለኝን ቦታ ነው በደንብ አጉልቶ ያሳየኝ። ዳኒም ደግሞ ያው ቀምሶታል። አንድ ቀን ደግሞ እንገናኛለን ከሱ ጋራ መልስለታለሁ ብድሬን። ዛሬ እንግዲህ ሽሜን ፕራንክ ላደርገው አስቤያለሁ። ምክንያቱም በማይታወቅ ስም ፍቅር በሚል ስም ሴፍ አድርጌ ብዙ የፍቅር መልእክቶችን ልኬለታለሁ፣ ቴክስት አድርጌለታለሁ እና ደውዬ ጠርቼዋለሁ። ማናት ያልኩኝ እንግዲህ አጨልለዋለሁ። እስከዛ ድረስ አብራችሁን ሁኑ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ አብሮነታችሁን አሳዩን። እንግዲህ ደውዬ ጠርቼዋለሁ፣ ቦታውን ነግሬዋለሁ። እየመጣ ነው። ሰዎች ሽሜ በህይወቱ ውሸት አይወድም። የማይወደው ነገር በጣም የሚጠላው ነገር ደግሞ በሴት መጠርጠር ነው። በጣም አምነዋለሁ። እሱም በጣም ነው የሚታምንልኝ እና ደግሞ ዛሬ ደግሞ እንግዲህ ማናት እያልኩኝ ከኔ ውጪ እንዴት አንተን ብዬ ስደትን ጥዬ እዚህ ድረስ መጥቼ እንዴት ታረግብኛል ብዬ እንግዲህ አጨልለዋለሁ። እንግዲህ የሚያሳየውን ሪያክሽን ደግሞ አብረን እናያለን። ምክንያቱም እሱም ብዬ ነው የመጣሁት። ስራዬን ትቼ ለሱ ብዬ ነው ብዙ መስዋዕቶችን ከፍያለሁ። በጣም ብዙ ዋጋ ከፍያለሁ። 7 አመት ከ4 ወር እንደውም 8 ወር ውስጥ ተጠግተናል። ይሄን ሁሉ ጊዜ ብዙ ዋጋ ከፍዬለ ጊዜን ሁሉ ነገሬን ሰጥቼ እንዴት እኔ ላይ ተማግጣለሁ ብዬ ጓገጭ ብዬ አጨልለዋለሁ። ምንም ይሰማዋል የሚለውን ደግሞ ምን አይነት ሪያክሽን ያሳያል የሚለውን አብረን ምናየው ይሆናል። እንግዲህ ሽሜ ለኔ በጣም መልካም ሰው ነው። በጣም ጥሩ ሰው ነው። ብዙ ነገር ሆኖልኛል። ስደትም ያለውም ታግዞ ጠብቆኛል። በታማኝነት ያጽናናኛል። ደግሞ አብሮኝ እንዳለ ያል እንዲሰማኝ አድርገኛል። ብዙ ነገር አድርጎልኛል ለግንኙነታችን። እንግዲህ ዛሬ በጥርጣሬ መልኩ ነው የምመጣው። በማይወደው ነገር ነው የምመጣው። ምን አይነት ሪያክሽን እንደሚያሳይ እስካይ ድረስ ጓጉቻለሁ። እንግዲህ ቤተሰቦቼ እየመጣ ነው፣ ጠርቻለሁ። ያው ኮስተር ብዬ ቆፍጠን ብዬ እንግዲህ ዛሬ ለየት ብዬ ማቃተን አይነት ሴቶኝ ነው የምጠብቀው። ምክንያቱም ያው እንዳይጠረጥር እንዳይነቃብኝ፣ ያው በሰሙኑ ደግሞ ካሜራ ላይ የሚያስኩበት ስለሆነ እንዳይጠረጥር አድርጌ ያው አስደነግጠዋለሁ። ካሜራማን እንዴት ነኝ አሁን ላይ አላስነቃማ። እንግዲህ እንጠብቀዋለን ቤተሰቦች። እስከዛ ድረስ ቤቱን ሞቅ ደመቅ ሸብረቅ አድርጉልኝ። አዲስ እንደመሆነ መጠን አበረታቱኝ። አብራችሁን ነው እስኪመጣ። እየመጣ ነው ቤተሰብ። ወይ እንዴት ነህ? ሰላም ነው? እንዴት ነህ? ደህና ነህ? አለ ምን ማለት ነው? አይ ዛሬው ለየት ብለሻል። ደህና ነሽ? ኧረ እባክህ በሰላም እኔ የምልህ እንደዚህ እኮ እኔ ስራ እየረጥ እየመጣሁ በሰላም ወጣድሽ? አዎ አለሁ። ስልክህን እስቲ ስጠኝ። በሰላም ነው። ስልክህን ስጠኝ። ምንድነው? አምጣ ስልክህን። ምንድነው ከኔ የምትደብቀው? ቆይ እኔ ካንቺ የምደብቀው ነገር አለ? ምን አስበሽ ነው? ማናት ፍቅር? የምን ፍቅር ነው? እቺ ማናት ፍቅር? ማን ይላከልህ? እኔ ምንም አውቀው ነገር የለም። ምን ማለት ነው? ምን ማለት ነው? የምን አይነት ቴክስት ነው? ምን ሆነሽ ነው? እኔ ምንም አውቀው። ይሄ ምንድነው? ፍቅር ጭራሽ ፍቅር ብለህ ነው ሴፍ ያደረከው እኔ ላይ። ለኔ ይገባኛል። ይሄ እኔ ምንም በጣም ባለጌ ሰው ነሽ። ለኔ ይገባኛል። ምን ሆነሽ ነው? እኔ ሁለተኛ እንዳትጠጋኝ። በጣም ባለጌ ሰው ነህ። ላንተ ብዬ መሰለኝ ስደትን ጥዬ የመጣሁት።
እኔ ምንም አውቀው ነገር የለም። ፍቅር ማለት ምን ማለት ነው? እኔ ሴቭ አላደረኩትም። ይሄ ምንድነው? ማን እኔ ሴቭ ያደረኩት ፍቅር ብዬ? ምን ሆነሽ ነው? እኔ የማውቀው ነገር የለም። እና ታዲያ ማን ሴቭ ያደርገው አንተ ጋር? ምን አይነት ቴክስት ነው ደግሞ የተመላለስከው? ለኔ ይሄ ይገባኛል? እኔ አላውቅም። እኔ ለአንተ ብዬ ስንተን መስዋዕት ከፍዬ ነው የመጣሁት። ጊዜስ ምን ሆነሽ ነው? የከፈልኩልህ መስዋዕትስ ተራ ነገር ነው? ለኔ ይሄ ነው የሚገባኝ። እንዳትጠጋኝ፣ እንዳትይዘኝ ደግሞ በጣም ባለጌ ሰው ነው። ራስን ችለህ ቆመህ አውራ። እንዳትጠጋኝ። እኔ ደግሞ ፍጥታ አይኔን እያለ የተመለስልኛለህ ድፍረት ራሱ እማምንሽ ነው። እኔ በቃ እና ታዲያ ማነው ሲፍ ያደርገው? እኔ ምን አውቃለሁ? እኔንም እኮ በዛ ስም ነው ስጠረኝ ነበር። አንቺ እኔን አታምኚኝ? እና እኔን ከሌሎች ሴቶች ጋር እንዳርገ ነበር እያየኝ ነበርኩ። እኔ አይደለሁም። እና እኔ ከሷ በምንድን ነው የተለየሁት? በጣም አስመሳይ ሰው ነህ። እማምንሽ ነው። ራስህን ችለህ አውራ። እንዳትጠጋኝ። መልስ ስጠኝ። እንዳታቋርጠው እንዳታቋርጥብኝ እንዲያል ትፈልገዋለሁ። እንደውም እንዳታቋርጠው ጉድ እንዳይልና ገና ሜሴጁን ለጥፌ ቪዲዮ ሰራልሃለሁ። አይገርምህ? ጭራሽ እኔ ላይ እኔን በዚህ እኔ ከፈልኩልህ ዋጋ ተራ ነገር ነው እና እኔን በዚህ ተጠረጠረኝ። ለምን እና ማን የጻፈልህ ፍቅር ብለህ? እኔ ላንቺ ያለኝ ቦታ ይሄ ነው። አሳየኸኛ። በጣም አስመሳይ ሰው ነው በነገር ላይ በጣም ትችልበታለህ። ጎበዝ ነህ። እማ እኔ ተረጋጊ። መጀመሪያ እኔ ማቆም ሰው እንደዚህ ታደርጋለህ ማለት ነው? እማ እኔ ማቆም እማ አትበለኝ። በስሜ ጥራኝ። መሀሌት ብለህ ጥራኝ። ካሜራውን እንዳታቆም አጥፎ ካሜራውን እንዳታቆሙ። ጉድን ገና ሜሴጁን ለጥፌ እሰራለሁ። አይገርምህም? በጣም ትችላለህ። እኔ ማቆም እንዳትጠጋኝ። ራስህን እንኪና አንቺ ለምንድን ነው አየውኛ? እሺ ደውይ። አይኔን ነው ማምነው። አንተን ነው ማምነው። አይኔን ነው ማምነው። አይኔን ነው እስከዛሬ ያመንኩት ራሱ ይበቃል። ይኸው ደውይበት። አልደውልም። ምንድን ነው የምደውለው? አይኔን ነው ማምነው። አይገርምህም? በጣም አስመሳይ ሰው ነው። ትችልበታለህ። በዚህ ሰዓት ብዙ ሰውም እንደዚህ ነበር ስታደርግ የነበረው። ስልኬን እኔ እኮ ካንቺ ውጪ የነካው ሰው። ኧረ እባክህ። እና ማን ነው የጻፈው? እኔ ምን አውቃለሁ? እና ማን ነው የጻፈው? ስልኩ የማን ነው? እኔ ማን እንደሆነ ምን አውቃለሁ? እኔ ፍቅር ተብሎ በዚህ ሰዓት የብዙ ሴት ህይወት እንደዚህ እያበላሸ ነው ማለት ነው። እኔ ላንቺ ያለኝን ቦታ በጣም ሽጠው፣ በካሬ አድርገህ ሽጠው። ጭራሽ በካሬ ሽጠው። አመሰግናለሁ። ካሜራማን ተሳክቶልኛል። ተረጋጋ። ሽሜ አንዴ ተረጋጋ። ሽሜ ፕራንክ ነው። አንቺ ላታምኚኝ እኔ ምንድነው? ይቅርታ ፕራንክ ነው አልኩህ አይደል እንዴ? እንደዚህ በቃ ፕራንክ ነው። ምንድነው? ጀስት ፕራንክ ነው። በቃ ተረጋጋ። ምንድነው? ፕራንክ ነው። በቃ ጀስት ፕራንክ ነው። ምን አላል? ፕራንክ ነው። ተረጋጋ። እንደዚህ እንደማታረግ እኮ አውቃለሁ። በጣም እንደምትታመንልኝ አውቃለሁ። ቤተሰብ አግኝቼዋለሁ። ተሳክቶልኛል። ካሜራማን ተሳክቶልኛል። አንቺ ግን ተገኝታል? እሺ ተገኝታል? አልተገኘም? እሺ ተገኝታል? አልተገኘም? ንገራቸው። እሺ ስልኬ ማን ነው? እሺ ማን ነው? ፍቅር ብለህ ሴቭ ያደረገው? እኔ ነኝ። ለምን? በቃ ላይ ነው እንዴ? ተገኝታል? አልተገኘም? አማን አግኝቻለሁ። አሳዘነኝ። እና ቤተሰብ ተሳክቶልኛል። ፕራንኩ እንግዲህ እንደዚህ አጨለልኩት። እኔ ግን እንደዚህ አልጠበቅኩም። እንካ ሰላም በላቸው ቤተሰብን። አግኝቼዋለሁ። እሺ ሰላም ቤተሰብ እንዴት ናችሁ? ብቻ አላውቅም፣ ጥሩ ሙር ላይ አይደለሁም። ተገኝቷል። እኔ እንጃ፣ እኔ ያልጠበቅኩት ነገር ነው የሆነው። እንዴ እኔ እኮ ስልኬን ለማንም ሰጥቼ አላውቅም። ቤተሰብ ስልኬን ከያዘችው እሷ የምትይዘውና እኔ ጭራሽ ሜሴጁንም ሳየው እንደገና ደግሞ ፍቅር ተብሎ ነው ሴቭ ነው። እኔ በጣም ግራ ነው የገባኝ እንደ አዲስ ነገር። ግን አንቺ ግን እንደዚህ አይደረግም። አይቻለሁ። በዛውም ታለን ያለ ምን ነው አንቺ? እኔ እኮ ነፍሴ ልትወጣ ትንሽ ነው የቀረት። እንዴ መተንፈሱ ላቅቶኝ ነበር። እና ውድና የተከበራችሁ ቤተሰቦቼ ፕራንክ አድርጌያለሁ፣ ተሳክቶልኛል። ለመጀመሪያ ጊዜ ነው ፕራንክ ያደረኩት። ደስ ብሎኛል እንደዚህ ጨለ ስላየሁኝ። እና የምትላቸው አለ ምን ነገር በላቸው። እሺ ሰላም ቤተሰብ እንዴት ናችሁ? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው።
ቤተሰብ ዛሬ እንግዲህ በተለየ መንገድ ነው ዛሬ እኔ ባልጠበቅኩት መንገድ ነው እንዲሆናል ብዬ አስቤ አላቅም። እንዴ ጭራሽ ማይገመት ነገር እና ዛሬ በጣም አስደንግጠኛለች። ነገር ግን ቤተሰብ ጠብቁኝ እኔ እንጃ ብቻ እኔም ሰራልሻለሁ እና ቤተሰብ ያው እንጃ እኔ ያልጠበቅኩት ነገር ነውና ግን አንቺ ትላንትና እኔ ልክ እንደዛ እኔ አንቺ ዳኒ ጋር ምናምን እኮ ያለውን ነገር አይተሻል። በዚህ ደግሞ እንዴት ትመጫለሽ? ቆንጆ አንዳንዴ ፍራንክ ማድረግ ኖርማል ነው። በዛውም ለኔ ያለህን ቦታ ያንን ሁሉ ጊዜ ተራርቀንም ስለነበር የነበረው ያለንን ቦታ ያሳየኝ ለኔ ያለህን እምነት ያሳየኝ ደስ ብሎኛል። አይቻለሁ ቢሆንም እኮ አለ አይደል እንዴ በእንደዚህ አይነት ሙድ ጭራሽ እኔ በማላውቀው ነገር ምን አለ እንደሆነ መጀመሪያ በነገራችን ላይ ቤተሰብ ውሸት አይወድም፣ ከሴት ጋር መጠርጠርም አይወድም። የማይወደውን ነገር ስለማቅ ነው በዚህ ነው ፕራንክ ማድረግ የቻልኩትና በሌላ ላድርገው አይችልም። ያቅብኛል ሳቅ ስለሚያመልጠኝ ማዝ የሚችለው እንግዲህ ፕራንክ ማድረግ የሚችለው የሚሳካልኝም በዚህ መንገድ ስለሆነ ነው እንግዲህ የመረጥኩት። ሌላ ነገራትሽ ነው እንደዚህ እንዴ? እኔ ልቤን እኮ አወጣሻት እንዴ? እኔ እኮ መናገር ሁላን እኮ ያቃተኝ እንዴ? አሁን የሆነ ነገር በሆነብሽ ምንስ እኔ ያለው እኔ ያለው እንደዛ ይደረግም እሺ። እና ቤተሰብ ያው ማሂ እንግዲህ እኔ እንጃ ብቻ እኔ ባልጠበቅኩም መንገድ ነው የመጣችው። በጣም ነው ያስደነገጠችኝ። እኔ ልውጥ እኔም እማቃት ማይ አይደለም ሌላ ሰው እኮ የሆነችብኝ። ያው ግን እኔ እንጃ ብቻ የምትያቸው ነገር ካለ እና ቅመሞቼ እንግዲህ ያው አይታችሁታል። ፈታ ዘና እንደምትሉበት አልጠራጠርም። ያው እንግዲህ እናንተም እኔም ወደ አገሬ በሰላም እንደገባው እናንተንም መድኃኒዓለም ልክ እንደዚህ በሰላም ለሀገራችሁ ያብቃችሁ። እስከዛው ድረስ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። እንግዲህ እንደዚህ የሚያዝናና ፕራንኮች፣ ቀልዶች እንዲሁም የሚያስተምር ለእናንተ ይሆናል የሚለውን ከዘር ከሃይማኖት በጸዳ መልኩ እያመጣን ፈታ ዘና እናረጋችኋለን። እናንተም ቤቱን ሞቅ ደመቅ አድርጉ፣ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ዳርቻ ሰላማችሁ ይብዛልኝ።